አግኝቻት ልክ ልኳን ልነግራት እፈልጋለሁ። ብሩኬን ጠርቸው አስጠንቅቅልኝ ብዬ ለእሱ መናገር እፈልጋለሁ። እሷንም ጠርቻታለሁና ፊት ለፊት እንነጋገራለን ብላ የአብሳላት እኔ ለእሷ ምላሽ አጥቼ ነው ወይ ብላ ሀይሜንም ብሩኬንም ጠርታቸው ሁለቱንም ፊት ለፊት አናግራቸዋለኝ። ለእኔ የላከችልኝ ቮይስን አንተ ብትሰማው በጣም ትናደዳለች። ቆይ እኔ ምን አድርጊያታለሁ? በዚህ ልክ እኔ ሰው ነኝ? እንዴት ነው እኔን የምታመነጫጭቀኝ? አለቃትም፣ ዋጋዋን እሰጣታለሁ። አንተ ግን ምንም የሚያገባህ ነገር የለም። አርፈህ ብትቀመጥ ይሻልሃል። እሷንም ጠርቻታለሁኝ መገላገል የለብህም ብላ የአብሳላት ለብሩክ ነገረችው። እሷን ለምን ጠራሻት? እኔና አንቺ ምንም ህይወት እንደሌለን ነግሬሻለሁ። ካጠገቤ እንድትርቅ ይፈልጋለሁ። ሀይሚ ይህንን ነገር ካየች በጣም ከባድ ነው። ቆይ ምን ለየት ያለ ነገር ልካለች ነው እንደዚህ የተናደድሽው? ቢላትም ምንም በቃ በጣም ከብድና ከሷ የማይጠበቅ ሴት ልጅ ሆና ለእኔ ለሴቷ እንደዚህ አይነት ቃላት መናገሯ በጣም ያሳፍራል ብላ ሀይሚ ስትመጣ አንቺ ለእኔ ትላንትና ያንን እየላክሽልኝ ምን አስበሽ ነው? ቆይማ እልህ አስገብተሽኛል። እልሁ ደግሞ አንቺን ደግሞ ትግስትሽን ነው የማስጨርሰው። መንያት አርፈሽ ካልተቀመጥሽ አሁንም እኔና አንቺ የምንላቀቅ እንዳይመስልሽ ብላ ሀይሚን በጥፊ ስታጮላት ሀይሚ በጣም ደንግጣ እራሷን ስታወደቀች። ብሩኬም ምነው እንደዚህ ማድረግሽ? ሁለት ሴቶች ሲጣሉ መገላገል በጣም ከባድ ነው። የአብሳላት እኔ ከመጀመሪያው ነግሬሻለሁ፣ ለሀይሚ ራሴው ነግራታለሁኝ። አንቺ ለምን እዚህ ቦታ ጠራሻትና ይህንን ነገር ደግሞ ተናግረሽ ሌላ ነገር እንዲፈጠር ለምን ታደርጊያለሽ? ብሎ ብሩኬ በጣም ተበሳጨ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሸር እንዲሁም ሰብስክራይብ ያደረጋችሁ ቻናሉን አበረታቱ ትላለው። ሀይሚ በጣም ስለተናደደች የአብሳላት በጥፊ ስትመታት ራሷን ስታ ወድቃለች። ብሩክ የምተሸክሟት ወደ ሆስፒታል ሄደዋል። የአብሳላትም በተናገረቻት በጣም ደንግጣ ራሷን ስታ ስትወድቅባት ምን ነው ባልተናገርኳት፣ እንዲሁም ደግሞ እኔ ስለመተዋት ይሆንብኝ ወይ ሰበቡ በእኔ ሆኖ በማለት የአብሳላት በጣም ደንግጣ እየተርበተበተች ነበረ። ብሩክም ሁለቱ በአንድ ላይ ሲጣሉበት በጣም ለመገላገል ተቸግሮ ነበርና ምናለ ብትተውኝ፣ ምናለ አርፋችሁ ብትቀመጡ፣ ይህን ያህል ነገር ምን ለየት ያለ ነገር ልካለች ነው? ትላንትና እኮ እንግዳ መጥቶብን እያወራን ነበረ። በምን ሰዓት ላንቺ ይህንን ነገር ላከችልሽ? ቢላትም ላንተ ማሳየቱን አሳይሃለሁ፣ ግን በህዝብ መካከል ወይም በህዝብ ፊት በካሜራ ፊት ላንተ ይህንን ነገር ላሰማና ላሳይህ አልፈልግም። በጣም የሚከብድ ቃላት ነው ሀይሚ። ይህንን ካንቺ አልጠብቅም ነበር። እኔ ሁሉንም ነገር በትዕግስት ነበር ያደረኩት። ትቼዋለሁኝ። ትቼው አርፌ በተቀመጥኩበት ከህይወቴ ውጭ ብለሽኝ ወጥቼልሽ እንደገና ደግሞ ያንን ቮይስ ለእኔ መላክ ለምን አስፈለገ? እልህ ውስጥ እንድገባ ያደረግሽኝ አሁን ራስሽ ነሽ። አሁን ሁሉንም ነገር መቻል አለብሽ። እኔና አንቺ አሁን ከባድ ጸብ ውስጥ ነው የምንገባው። ብሩኬን ተያልሽኝ ከብሩኬ ጋር እቅልሽ ነበር። አርፌ ስቀመጥ ደግሞ ቮይስ በጣም የሚከብድ ቃላት፣ አጸያፊ ቃላት ለኔ ላክሽልኝ። ያ ጭራሽ ካንቺ የማልጠብቀው ነበረ። አሁን ግን በቀላል መፋታሽ አይደለም፣ በጣም ከባድ ነው። ምክንያቱም ታይለኛልሽኝን ይብሱን እንድቀርበው ነው ያደረግሽኝ። እንዲህ አይነት ነገር ካንቺ አልጠብቅም ብላ ነበር። ለምን ትገላግላለህ? አንተ ለሷ ወግነህላት ነው ወይ? ሁለታችሁ ተቀጣጥራችሁ ነው ወይ እስ ቦታ ያገኘኋችሁ? አለች ሀይሚ። ግን የአብሳላት መጀመሪያ ብሩክ መጣላት፣ ከዛ ደግሞ ሀይሚ መጣችሁ። ሁለቱንም በአንድ ቦታ ነበር ያቀጠረቻቸው። ብሩክም ሀይሚን ቀጥረሻታል ወይ ሲላት ሲያያት አዎ በጣም ደነገጠ። ምክንያቱም ሌላ ነገር እዚህ የምንፈጥር ነው የሚመስላት። እንዲህ አይነት ነገር ባታ አደርሱብኝ እና እኔም ሰላሜን ባገኝ ፈልግ ነበረ ብሎ ብሩክ በጣም ተበሳጭቶ ለሁለቱም ተናግሮ ነበረ። ሀይሚም የአብሳላትን ደበድባለሁ ስትል የአብሳላት ደግሞ እኔ ላንቺ ጥፊ ያላንስም፣ አርፈሽ ካልተቀመጠሽ እኔ ለምንድን ነው እኔ ዝም ብዬ የምጠፈጠፍልሽ? ትላንትና መታሽኝ ዝም አልኩሽ፣ በዚያም ደግሞ አርፌ አልቀመጥም ብለሽ እንደዛ የስድብ ቮይስ ላክሽብኝ።
ከቤት ወጥቼልሽ ነበረ፣ ግን አንቺ አርፈሽ ልትቀመጪ አትችም፣ በጣም የተሞጣሞጥሽ ሞጥሟጣነሽ ብላ ለሀይሚ ስትነግራት ሁለቱም በጣም ከባድ ጸብ ውስጥ ገቡ፣ ገላጋይ እስከሚያስቸግሩ። በኋላ አነሰረኝ ብላ በጣም ስላጮለቻት የአብሳላም በጣም እልኋን የተነሳባት። ለምን እኔም ሴት ነኝ፣ ስለዚህ አንቺ ስትመችኝ ደግሞ የምመታለሽ እኔ እጅ የሌለኝ እንዳልመስልሽ ስትል ያው ብሩኬ እየገላገለን ብሩኬ ምረፊ ብሎ እየያዘ ሀይሚን ሲይዛት የአብሳላት መታት ነበርና ሁለተኛ በሷ ላይ እጅሽን እንዳትሰነዝሪባት ብሎ እያስጠነቀቃት እያለ የአብሳላትም እኔ ነኝ አይደለ እንደዚህ በቃ ትዕግስተኛ ስለሆንኩልሽ በእኔ ላይ እንደዚህ አይነት ነገር ለመፈጸም እየበቃሽው፣ አሁን ግን አንላቀቅም እያለች በጣም ታናዳለች። የአብሳላት እሷን እየገላገለ እያለ ነበረ ሀይሚ ራሷን ስታ የወደቀችው። ሀይሚ ደግሞ ከወደቀች በኋላ የአብሳላት በጣም ደነገጠች። ምክንያቱም አንደኛ ጭቅጭቁ፣ ሁለተኛ ጭንቀት ይኖርባታል። በእኔ ሰበብ ይሆናል አንድ ነገር ብትሆን ይችልች ሰበቡ በእኔ ነው እንደዚህ ራሷን ስታ ያስወደቃት ብላ የአብሳላትም በጣም ደንግጣለች። በቃ እስከ መርበትበት ድረስ ደርሳ በጣም ፈርታለች ማለት ነው። ምክንያቱም የሀይሚ ያለችበትን ንዴቷን እልኸኝነቷን ብቻ ነው እንጂ ያየችው። ድንገት ደግሞ ያንን ነገር ስታይ ይች ልጅ ከአሁን በፊት ምን ተከስቶባት ይሆን? ከአሁን በፊት እንዲህ አይነት ነገር ይኖርባት ወይነስ በእኔ ምክንያት ይሆን ወይ እንደዚህ ነገር የወደቀችው የሚለው ደግሞ በአብሳላት ላይ ተፈጥሮባታል ብሩኬ ለአብሳላት። ምክንያቱም አሁን ብሩኬ የአብሳላት ስትቀጥረው መልሶ ሄዶላታል። ግን ብሩክ አልመጣም፣ ማርፈሽ ተቀመጭ፣ ምንም ነገር አያስፈልግም፣ ለምን ልታገኝ ቻለሽ ብሎ ለዛች ልጅ ምላሽ ሰጥቷት ቢሆን የአብሳላት ብሩኬን ልትቀጥረው አትችልም ነበር። እሷን እንደቀጠረችው ሁለቱንም ቀጥራችኋለይ፣ ግን እንደቀጠረችው ነው እሷን ለማናገር የሄደው። ምን ልታናግሪኝ እንፈለግሽው ብሎ ቢጠይቃትም ትላንትና ሀይሚ ለእኔ የላከችልኝ ቮይስ በጣም ከባድ ነው። ለምን ስርዓት አታስይዛትም? ለምን እኔ ምን አድርጊያት ነው በዛ መጥፎ ቃላቶች እኔን የተናገረችው? እልህ አስገብታኛለች እና ሁሉንም ነገር ላንተ ላስረዳህና ልነግርህ ነው የፈለኩ ወይም እንዳገኘ የፈለኩት እንጂ ለሌላ አይደለም። እሷንም ጠርቻታለሁ፣ ሁለታቸውንም በፊት ለፊት ፊት ነው እሷን ልነግራት የምፈልገው ሆ ብላ ተናግራለች። ብሩክም እኔ ጭቅጭቅ አልፈልግም፣ ሁሌ አመልሽ እየተቀየረብኝ እያስቸገረኝ ነው። አሁን ግልጹን ነው የምነግርሽ ሀይሚ፣ ትወጅኛለሽ ወይንስ አትወጅኝም? እኔ ስተጋሽ አመልሽ እየጨመረ እያስቸገርሽኝ ነው፣ ስርቅሽ ደግሞ መከራ ሆነብኝ። በቃ ትወጅኛለሽ አትወጅኝም? ግልጹን ብቻ ንገሪኝ ብሎ ለሀይሚ ነገራት። ሀይሚም በጣም ስለተበሳጨች ብቻ ትወደዋለች፣ ካጠገቡ ግን ሌላ ሰው እንዲኖርና ሌላ ሰው እንዲያወራ አትፈልግም። እና ስርዓት ያዙ፣ በቃ ምንም መስማት አልፈልግም፣ እኔ አርፋችሁ ተቀመጡ ብሎ የአብሳላትንም አስጠንቅቋታል። በመጨረሻም የአብሳላት ልታጮላት ስትል ብሩኬ እንደያዛት ደግሞ የአብሳላት ሀይሚን ነው ያጮለቻት። ሀይሚን ስትመታት ደግሞ ሀይሚ በጣም ያው ወደቀች፣ ራሷን ሳተች፣ በጣም ደነገጠች። ይህ ነገር ደግሞ በጣም ከባድ ነው። ድንጋጤ የፈጠረባት በአብሳላት ላይ ነው ራሷን ስታ የወደቀችው። ደግሞ በቀጣዩ የሀይሚ ስትነቃ ምንድን ነው ያስጣላት? የአብሳላትን ስላየች ነው? ስለተመታች ነው? ብሩክ አሁንም ካልወሰነ ልጅቷ ይባስ ውስጥ አስገብታታለች ሀይሚ። ምክንያቱም ሀይሚ አርፋም አልተቀመጥ አልቻለችም። ቮይስ ባትልክላች ልጅ አርፋ አትቀመጥ ነበር፣ ልትመለስ አትችልም ነበረ። እንግዲህ ደግሞ እስኪ ከነቃቱ በኋላ ከነቃችሁ በኋላ ለአብሳላት ሀይሚ የምትመልስላትን ምላሽና ውሳኔ የምናይ ይሆናል። ቤተሰብ በቀጣዩ ክፍል እስከምንገናኝ ቤተሰብ ባይ ባይ።